በልታችሁ ማትደሰቱበት ምክንያቱም ቅምታችሁት ያመጣችሁት በተንኮል ያመጣችሁት አምታችሁ የሰውን ስጋ በልታችሁ አንዱን ከአንዱ አጋጫችሁ ስላመጣችሁት ጋይስ ሐኪም ቤት ትተኛለሽ ወይ ደግሞ ወንድምሽ ካጠገብሽ ድብን ይላል ወይ እህትሽ ካጠገብሽ ድብን ትላለች ወይ ልጅሽን ተቀብሪያለሽ ከዛ እድሜ ልክሽን ከገንዘብሽ ካታለቅሻለሽ አልተሉ በተለይ ቤተሰብ የሚያለቅስበት እናት የሚያለቅስበት ጓደኛ የሚያለቅስበት ያ አንዱ ጋር ሲሆን አንዱ ጋር ተሄዶ እኔ እኮ እንደዚህ ስለሆንኩ ውሸት በጣም ውሸት ነው ክፋት እና እኔ አጭር ሰው አስጠላኝ ራሱ አጭርና ቀጭን ቀጫጫ ሰው በጣም ያስጠላኝ አመዳ እግዚአብሔር ምስክሬ ነው እኔ ደግሞ አንዳንድ ጊዜ እየሄድኩኝ የምለጠፈው ነገር አለ ከዚህ በኋላ እናታችሁ ድንጋይ ተብላ ካጠገብ ይዞር በሉ እኔ አንድ ሰው እዚህ ጋር ባገኝ ራሱ እግዚአብሔርን ምን አገባኝ አጭሮች በጣም ተንኮለኞች ናቸው ሲሪየስ አጭር ኤክስትሪም አጭርና ቀጫጫ እና ደግሞ የሚሉ ሰዎች በጣም ተጠንቀቁ በጣም ክፋተኞች ናቸው ፊት ለፊት የሚናገራችሁ ሰውን አትጥሩ እውነት ምን አጫጭሮች አላችሁ እንዴ ኖ ቤታ ብቻ አለች የዋ ሰዎች አሉ ፊት ለፊት የሚናገሩ ፊት ለፊት በቃ ፊት ለፊት ራሳቸውን ግዴታ ፊት ለፊት እኮ መናገር የለም ዋይ ኤቭሪ ባክሳይድ የሰውን ክፋት መፈለግ የሰውን የድሮ ታሪኩን ፈልጎ ይጠቅማል ብሎ ቁጭ ማድረግ ቆይ አመጣለሁ ይሄንን ለምን ምን አገባኝ እኔ ከዛ ያ ሰው የሆነ ሰዓት ላይ ብቅ ሲል ጣቅ አሁን የዚች ብስብስ ራሱ አንዳንዴ የዚች ፊንገር ሾው ማለት ነው የዛሬ 2018 ነው 5-6 ዩሲ እዚህ ጋር ይወላችሁ ተንኮል መማር ለእናንተ በተለይ ለታዳጊዎች ማለት ነው እየተጫወቱ ነው ኦኬ ጫወታችሁ ደግሞ የሆነ ባውንደሪ ሊኖረው ይገባል ገደብ ሊኖረው ይገባል የዛ ሰዓት እንግዲህ አዲስ ጓደኛ ተገኝቷል ከአረብ ሀገር ኢንስታግራም ላይ አፍልጠው ነበረ እኔም ስንት ጊዜ ይጠሩኛል ግሩፕ ውስጥ እና እኔ ከድሮም በጣም ነው የምንቃቸው በነገራችን ላይ በጣም ይቅርታ አድርጉልኝና አሁን ራሱ አንዳንድ ሰዎች ወረድሽ ሲሉ መውረድ አይደለም ግን መውረድ አይደለም አንዳንዴ ጨዋታው እዚህ ጋር ያለው ጨዋታ ከሰው ጋር እንድትገናኙ በጣም ያስገድዳቸዋል ያስገድዳቸዋል ግን በጣም ጥብቅ ያለ ነገር እና በጣም ፕራይቬት የሆነው ነገራችሁ ላይ አለመግማማት ነው የሚያስፈልገው እኔ ከድሮም እንደዚህ ነገር አልወድም ተጫውታለህ ልጠጣም ትችላለህ ምናምን ኢቨን ራሱን ሴክሹዋል የሆነ ነገር አላወራም ፊት ለፊት እዚህ ላይ ማውራው ብቻዬን ብትጠይቀኝ በጣም ነው የማፍረው እግዚአብሔር ምስክሬ ነው እኔ አሁን እዚህ ጋር ሙሙ ተገለበጠ ምናምን እላችኋለሁ አይደል እስቲና ብቻዬን ስለ እንደዚህ አይነት ነገር አወራ ጓደኛ ሆነ አላወራም ሴቶች አንድ ጊዜ ነግሬያቸዋለሁ በግሩፕ ተሰብስበው ለሊት እየደወሉ ሌዝቢያኖች ሲያወሩ ሁሉንም ብሎክ አደረኳቸው አሉ እዚህ ሁሉንም ብሎክ ምክንያቱም ነገ ምን እንደሚመጣ ታውቃለህ ምክንያቱም ተለውጧል ሰው ነይ በቪዲዮ ተሸካሸኪ ማለት በሙሉ ጀምረዋል እቺ ልጅ በዛ ሰዓት እንግዲህ እንትን ናቸው ግሩፕ ናቸው ሁሉም አሉ አሁን የምታያቸው ሰዎች ብዙዎቹ ሴቶቹም አሉ በግሩፕ ነው ኑ ላሳያችሁ ብላ ራሷን እጇን አስገብታ ስትፈነግር ነው እንግዲህ የዛ ሰዓት ሪኮርድ አድርገው ሆን ብለው ቁጭ አድርገውታል ይሲ ኩዊኒ ቁጭ አድርገውታል አሁን የሰው ልጅ ሆኖ የማይጋጭ የለም ሚስጥራችሁን ግን የሚይዝላችሁ የለም ሚስጥር ከራስ ከወጣ ሚስጥር አይደለም እኔ እያንዳንዷን ስቴፕ የማደርጋትን ነገር እግዚአብሔር ምስክሬን ነው የምላችሁ ለምን ሄደሽ መጥሽ አታወሪም I don't care እና
በፌክ አካውንት መጥተሽ ስላንቺ እንዳወራልሽ አትፈልጊ። ኦኬ በጣም ብልግና ነው እንደዚህ ነገር እኔ አልወድም። ልክ እንግዲህ እንደዚህ አይነት ነገር ስትሆን አወጡት። አስባችሁታል? እኔ በጣም የሚያሳዝነኝ ለልጇ እግዚአብሔር ምስክሬ ነው ልጇ ከዛ በኋላ እች ልጅ ተመታች። እኔ ለዚህ ነው እስከነ ብልግና እንተው በቃ ከዚህ በላይ ምት የለም። ገባችሁ? ምክንያቱም ነገ ምን እንደምትሆን በቃ አጥፍታለች። ከዚህ በላይ አትይኑባት። ምክንያቱም ልጅቷ በጣም ተለውጣለች፣ ተበሳጭታለች። እኔ በዚህ ልኩ አላውቃትም። ከዛ ላይ ፊቷን ዝም ብላችሁ ውስጣችሁ ገባችሁ። አንደኛ ኢትዮጵያ ውስጥ ነው የምትኖረው። ለምን ብትሉ ኢትዮጵያ ውስጥ እንደዚህ አይነት ነገር ነው። ብቻዋን እንኳን ብትወጣ ፊንገር ሾው ስትጎረጉሪ ምናምን ነው የምትባለው። አይኖ እሷ አታርፍም። ግን ነገ እንዳናዘን አንድ ነገር ብትሆን እናንተ ቀላል ሰው ስላልተናገረ ነው። የሆነ ነገር ብትሆንስ ህይወቷን ብታጠፋስ? በዚህ እርግጠኛ ስትሮክ ምናምን ሳይዛት አይቀርም። ያስደነግጣል እኮ እንደዚህ ነገር። ለራሱ አይደለም ለልጇ በቃ አስቀያሚ ነገር ነው። በጣም አስቀያሚ ነገር ነው። አንደኛ ልጅቷ የምትኖረው ኢትዮጵያ ውስጥ አይደለም፣ ውጭ አይደለም፣ ኢትዮጵያ ውስጥ ነው። ነገ ኢትዮጵያ ውስጥ ሆና የያዛት ወንድም ይኸውልሽ እናትሽ ባህሉ ራሱ ያቺ እናቷ እንደዚህ ፊንገር እንደዚህ ስታደርግ የነበረችው ነገ ልታገባ እኮ ኧረ በጣም መጥፎ ነው። እኔ አሁን ደግሜ መናገር እንፈልግ አይደለም፣ ለሽምግልና እንኳን አይሆንም። እቺ ሴተኛ ዳሪ ልጅ የምትባል እንዲሁ ነው ስሟ ልጅቷ። ከእንደገና ደግሞ ግልጽ የወጣ ነገር ነው። እንደ ጨዋታ ነው ምናምን ብሎ የሚል ቤተሰብ የለም። በጣም የሰለጠነ ወይ እንደፈለክ ለምን እኔ ሴተኛ ለምን የፖርኖ ፊልም ማታገባ ምን የምናገባኝ ስታር ሆነችን እኔ ላሉ እኔ ችግር የለብኝ። እኔ ልጄም ሆነች ማንም ይሁን ማንም ሰው እኔ ተመችቶኛል አገባለሁ ካለች ለምን እኔ ከአህያ ጋር ትገባ ምን ምናምን ብቻ ለእኔ ሰላም ይስጥ። እኔ ናንከኝ እኔ አይታገል እኔ እንደዚህ አይነት ማይኑን ግን ያለ እኔ ምንም ችግር የለብኝም። ግን ይሄ ብልግና ግን ጥሩ አይደለም ለኢትዮጵያ። እንደዚህ አይነት ብልግና የትኛውም ቤተሰብ አክሴፕት ያደርግ። ቤተሰቦቿ ሊያፍሩበት ይችላሉ፣ ልጇ ልታፍርበት። ይሄ ሁሌ የሚቀመጥ ቪዲዮ ነው ሁል ጊዜ። ከእሷ የበለጠ እኮ ነውር ሰርተው እኮ እዚህ ጋር በነገራችን ላይ በጣም ብዙ ነውር እኮ የሰሩ ሰዎች እኮ አሉ። አስቀያሚ ነው አስቀያሚ ስቲል ነው ድረስ ነውራቸውን ይዘው እዚህ ጋር በሰላም የሚኖሩ አሉ። እውነት ግን ይሄ ቪዲዮ ስለሆነ ነው። ወሬና ማስረጃ የሌለው ነገር ማለት ነው። የቪዲዮ ማስረጃ የወረቀት ማስረጃ የሌለው ነገር በወሬ ደረጃ ያልቃል። አሁን ለምሳሌ አከሌ እኮ እንዲናት አከሌ እንዲናት አለቀ በቃ ዘጋ ያልቃል። ይሄ ግን ከወንድ ጋር እኮ ይሻላል። አትሊስት ከወንድ ጋር እየተሸካሸከች ቢታይ ኦኬ እኮ ብቻዋን እኮ ስታጫወት ነው። ስለዚህ ለልጅቷ ጥሩ አይደለም። በቃ አንደኛ ልጅቷ እንደምናያት ከሆነ ብቻዋን መለፍለፍ ነው የቀራት። አይታችሁ እንደሆነ እንደዚህ ተኝታ ራሱ ፍዝዝ ብላ ኧረ ፊንገር ሾው ምናምን ሲሏት ምናምን ንዴት ይላታል። ይኸው ቁጭ ብላ እንግዲህ ዩቱብን የሚያህል ነገር ትታ ወዴት ነው ሄደችው? ወደ ቲክቶክ መጣች። ወደ ቲክቶክ መጣ በምትችለው መልኩ እንግዲህ አታክ እያረገች ነው። አረገችብኝ ያለቻትን ልጅቷን ማለት ነው ቤታዩ። ስለዚህ በጣም ፊት ላይ ያስታውቃል። አንደኛ ፊቷ ኦልሬዲ የተመታ ነው። ፊሊተር አርጋ እንኳን ስትሮክ ግን ሳይኖርበት ሳትመታ አትቀርም። እንዲህ ብላለች። አንተ ሰው ደዛ ዘርበልኝ ደዛ አስር ያተጻፈ ደዛ ስለኔ ጤንነት ስለዚህ ወይታ ነው ምን ይመስላልካችሁ? ምን ነው ባሏን ውሽሟን እንደኛም እኔም እኮ ለሷ እኮ አሁን እኮ ይቅርብን ነገ እንደ ጠያቂ እንዳንሆን እያልኩኝ ነው። ምን አባቱ ስለ አየሩ ይጠይቀኛል ምናምን ነው። አንተን ያስፈነገርካት በየቦታው ስትፈነግሩ ነው ፈንጋራ ሁላ ይሄን አንተን ስታስጎርጉራት ያስጎርጉረህና ከዛ ላይ ደግሞ እኮ በጣም ደስ የሚለው እኮ እኔ አሁን እሷ እኮ እንዲህ ነው የምለው። አዎ እንግዲህ የሆነ ሰዓት ላይ እኔ እግዚአብሔርን ግልጹ እንደምን ቀመቀምኩኝና በቃ የሆነ ልጅ ፊት ለፊቴ ነበር። በቃ እሱን ሳያልኳችሁ ከፊት ለፊት ሆኜ ጊታሩን መታወት ብዬ እንደው
አስቀይሳለሁ። ይቺ ፋራ ሰገጤ የከተማ ልጅ ብትሆን ኖራ ሰምታይምስ ምን ሰምታይምስ ምን የምትሉት? ቀጥል ጨርሰው። እንግሊዝኛው ምን የሚባለው ሰምታይምስ? እግዚአብሔር እንደዚህ ነው የምለው። የሆነ ሰው ነበር በቃ የሆነ አሪፍ ልጅ ነበር ምናምን ነገር በቃ አልኩኝ ነው የምለው። ምን አባት ይሆናል በቃ አደረኩኝ። ሶሪ ይቅርታ። ከዛ በኋላ የተናገርኳቸው የሷ እኮ ችግሩ ምንድነው ታውቃላችሁ? ታቡ ነበር ያደረገችው። እንዲህ ነበር የምትለው። እንዲህ አይነት ነገር እኮ እንደዚህ ነው እንደዛ ነበር የምትለው። ገባችሁ? እንዴት በሆነ ፓንት ሰው ያወጣል ብላ ጆን ወስዳ ገዝታ እሱ ጋር ሲደረስ ዓለም በሙሉ ድብልቅልቁ አይደለም እንደሚጠፋ። አንቺ ሴትዮ እኮ ሰገጤ ናት እኮ እግዚአብሔር ምስክሬ ነው። መቼ ቦምብ ዶሽ ቢል እኮ እሱ ላይ ካለሽ እኮ እግዚአብሔር አንዳንዴ እሱ ላይ ሆኜ እንደው የተፈጥሮ አደጋ አይምጣ እኮ ነው የምለው። የለውም እኮ የለውም። እግዚአብሔር አንዳንዴ እንዲላለ እግዚአብሔር ምስክሬ ነው እንዲላለ። ማይ ጋድ የሆነ ቦታ ትሄጂና እላይ ሰማይ ቤት እኮ አድርሶሽ እኮ አብሶ ደግሞ ሰውየው ሰማይ ቤት የሚያደርስ ከሆነ አይደለም ኢራን አይደለም አፍጋኒስታን ፓኪስታን አይደለም አሜሪካ አስባችሁታል? ዷዷ ቤት እኔ አልነሳትም፣ ከእስራኤል ላይ አልነሳም። እዛ ሞታታለሁ እንጂ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ክፉ ነገር አንተ ሰዎች በብዛት ከአደጋ የማያመልጡት እሱ ላይ ከሆኑ አንደኛዋ እኔ ነኝ። ግደሉ ብታንኳኳ በር ብትሰብር እሳት አለ ብትል ምን ብትል ስራዬን 8 ሰዓት ስራ ጨርሶ እንደሚወጣ አንነሳም። ቴስቲ እሱን ነገር አላለችም። እኔ ሞታታለሁ። ኧረ እንሞታለን አብረን። አብሶ የሚያስሞት የሚደብር ከሆነ ጥለሽ ትነሻለሽ። እና ወይ ዛሬ እኔ ሳቄን እሷ እኮ ማቲን አይታ ነው እንደዛ። ማነው ማቲ? ኦኬ የማውቀው መሰለኝ። አሁን እንኳን ረስቻቸዋለሁ። ውይ በጣም ማነው ማቲ? እንደዚህ የሚያወራ ወፍ የለሽበትም። ምን አልኩኝ? እኔ እኮ ጎበዝ ነኝ በጣም አሪፍ ነኝ እኮ አላልኩም። እኔም እኮ ልኬን አገኛለሁ። አይ ነው የለሽበትም። እማውቀው መሰለኝ። እኔ እኮ ነጭ አሱቅ ዱቄታም ነው፣ ቆንጆም አይደለም። ስምንተኛው ሺ አላለ ምንድነው? ስምንተኛው ሺ ምን አረገ? ቲክቶክ ላይ ያለ ጂጂ ወይ ይሄ ኢትዮጵያ ያለው ልጅ ነው። ይሄ እንደዚህ ዱቄታ